የሰው ልጅን አካላት የሚያዳክሙና የሚያፈራርሱት ናቸው። አንደኛ አልሃም ጭንቀት ነው፣ ሁለተኛው ሐዘን ነው፣ ሶስተኛው ረሃብ ነው፣ አራተኛው እንቅልፍ ማጣት ነው። እነዚህ ነገሮች የሰው ልጅን አካላት የሚያዳክሙ ናቸው። ሐዘንና ጭንቀት ሰዎች ህይወታቸውን የሚያጠፉበት ዋናው ነገር ነው። من اعظم اسباب الانتحار ከሰበቦች ሁሉ በዋናነት በከፍተኛ ደረጃ ወይም በከፍተኛ ቁጥር ላይ ያለው ሰዎች ራሳቸውን የሚያጠፉት ወይም ሌሎቹንም አጥፍተው ራሳቸውን የሚያጠፉበት ዋናው ምክንያት ይሄ ነው። የሰው ልጅ ላይ የሚደርሰው ሐዘን ሰው ሲሞትበት ብቻ አይደለም። በህይወቱ የሚያዝን ሰው አለ፣ በኑሮ የሚያዝን ሰው አለ፣ በተሰጠው ነገር የሚያዝን ሰው አለ። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ በዱንያ በመንኖርበት ጊዜ انظروا الى من تحتكم ሁሉ ጊዜ ወደ በታቻችሁ ተመልከቱ። ሐዘንን ከላያችን ላይ እንዲላቀቅ እንዲቃለል፣ ጭንቀትና ሐሳብ ከላያችን ላይ እንዲቃለል እንዲላቀቅ የምንጠቀማቸው ሁኔታዎች አሉ ማለት ነው። እነዚህ ነገሮች ሁሉ ጊዜ በህይወታችን ሳለን የምንጠቀማቸው ከሆነ ከመምጣታቸው በፊት መከላከል የምንችልበት ነው ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐዘንና ጭንቀት የሰው ልጅ በጣም አደገኛ በሽታዎች ናቸው በዱንያ ላይ። ጭንቀት ባይኖርበት የሰው ልጅ፣ ሐዘን ባይኖርበት የሰው ልጅ ዱንያ ላይ እኮ በተረጋጋ መንፈስ መኖር ይችላል፣ ሰላም ሆኖ መኖር ይችላል። እነዚህ ሁለት አደገኛ ነገሮች ናቸው የሰው ልጅን ህይወት የሚያደፈርሱት ማለት ነው። ኢብኑ ቀይም ረሂመሁላሁ ተዓላ ምን ይላሉ? አርበዓቱን ተህዲሙል ርሱት ማለት ነው። ኢብኑ ቀይም የሰው ልጅን አካላት የሚያዳክሙና የሚያፈራርሱት ናቸው። አንደኛ አልሃም ጭንቀት ነው፣ ሁለተኛው ሐዘን ነው፣ ሶስተኛው ረሃብ ነው፣ አራተኛው እንቅልፍ ማጣት ነው። እነዚህ ነገሮች የሰው ልጅን አካላት የሚያዳክሙ ናቸው። ሐዘን የሚባለው ብዙ ጊዜ ባለፈ ነገር ላይ ነው የሚመጣው። ሐዘን ሲባል የሰው ልጅ በህይወቱ ውስጥ ያለፉበትን ነገሮች ሁሉ ያስታወሰ የሚከነከንበት የሆነ ባህሪ ነው። ሀም የሚባለው ደግሞ የወደፊት ህይወቱን በማሰብ የሚጨነቅበት ነው። ከሰዓታት በኋላ ምን ሊገጥመኝ ይችላል? ከደቂቃዎች በኋላ ምን ሊገጥመኝ ይችላል? ከቀናት፣ ከሳምንት፣ ከአመታት በኋላ ምንድነው የሚሆነው? እኔስ ምን እበላለሁ? ከዚህ ስራ ከተባረርኩ ምን ስራ አገኛለሁ? ልጆቼስ ምን ይሆናሉ? እነዚህና የመሳሰሉ ጭንቀቶች ናቸው ማለት ነው። አላህ ሱብሓነሁ ወተዓላ ይህንን ባህሪ በሰው ልጆች ላይ ሲያደርግ እንደ ብርታታቸውና እንደ ጥንካሬያቸው ደግሞ አላህ ሱብሓነሁ ወተዓላ አጅርን አዘጋጅቶላቸዋል ማለት ነው። በዓለማችን ዛሬ ሰዎች ህይወታቸውን ከሚያጠፉባቸው ዋነኛው ነገር ጭንቀት ነው። ሐዘንና ጭንቀት ሰዎች ህይወታቸውን የሚያጠፉበት ዋናው ነገር ነው። من اعظم اسباب الانتحار ከሰበቦች ሁሉ በዋናነት በከፍተኛ ደረጃ ወይም በከፍተኛ ቁጥር ላይ ያለው ሰዎች ራሳቸውን የሚያጠፉት ወይም ሌሎቹንም አጥፍተው ራሳቸውን የሚያጠፉበት ዋናው ምክንያት ይሄ ነው። ሐሳብ፣ ጭንቀትና ሐዘን ማለት ነው። ሰላም የለም። በአላህ ሱብሓነሁ ወተዓላ ካላመነ በተለይ አላህን ሱብሓነሁ ወተዓላ የማይፈራ ከሆነ ይህ አይነቱ ህይወት እንደሚገጥመው ምንም ጥርጥር የለውም። ሰዎች አሉ ዛሬ በመንፈስ ጭንቀት የሚዳክሩ ማለት ነው፣ መፍትሄ አጥተው የሚጨነቁ ማለት። አላህ ሱብሓነሁ ወተዓላ ግን እኛ እንደ ሙስሊምነት የሰጠን ትልቅ መፍትሄ አለ። ያንን መፍትሄ መጠቀም ነው ያለብን ማለት ነው። ስለዚህ ሰዎች በህይወታቸው ላይ ከሚያስጨንቃቸው ነገር መካከል የወደፊት ዕጣ ፈንታቸው ነው። ምን ሆናለሁ ወደፊት? ምን እበላለሁ? ምን እጠጣለሁ? ምንስ ይደርስብኛል? በኔ ላይ ምን ይደርሳል? በቤተሰቤ ላይ ምን ይደርሳል? እነዚህ ነገሮች ናቸው የሰው ልጅን እረፍት የሚነሱትና ጭንቀት ውስጥ የሚከቱት ማለት ነው። አላህ ሱብሓነሁ ወተዓላ فمن يريد الله أن يهديه يشرح صدره للإسلام ومن يريد أن يضله يجعل صدره ضيقا حرجا كأنما يصعد في السماء كذلك يجعل الله الرجس على الذين لا يؤمنون. الله سبحانه وتعالى በዚህ አያት ላይ ምን ይለናል? አላህ ሂዳያ ሊሰጠው የፈለገውን ሰው ወደ ቀጥተኛው መንገድ ሊመራው የፈለገውን ሰው يشرح صدره للإسلام ለእስልምና ልቡን ያሰፋለታል። በእስልምና ላይ ደስተኛ ይሆናል፣ ልቡ ይረጋጋል፣ ሌላ ነገር ውስጥ አይገባም ማለት ነው። አላህ Subhanahu Wa Ta'ala እስልምናን የሰጠው ሰው ከዚህ በላይ ምን ኒዕማ አለ?
ከዚህ በላይ እኮ በዚህ ዱንያ ላይ ካሉ ኒዕማዎች ሁሉ ትልቁ ኒዕማ ምንድነው? አላህ ሙስሊም ያደረገን እንደሆነ። ሙስሊም ካደረገን አላህን ሱብሓነሁ ወተዓላ ልናመሰግነው ይገባል። ሁሉ በእጃችን ያለው ማለት ነው። يشرح صدره للإسلام ومن يريد أن يضله ليأتمو يفلقون صدقمو يجعل صدره ضيقا حرجا لبون يتتأبب شقر يدرقوال يتشقر يدرقوال كأنما يصعد في السماء ودى سماء دم يوتم أكسجين اندات ترى كذلك يجعل الله الرجس على الذين لا يؤمنون بالنزا بما يامنو سوّج لي الله سبحانه وتعالى እንደዚህ አይነት ርክሰትን በእነሱ ላይ ነው የሚያደርገው። ስለዚህ እነዚህ ሁለት አደገኛ በሽታዎች በጣም ልንጠነቀቃቸው የሚገቡ ናቸው። ለዚህ ነው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሁሉ ጊዜ ከነዚህ ሁለት በሽታዎች አላህ እንዲጠብቃቸው ዱዓ ያደርጉ ነበር። አነስ ኢብኑ ማሊክ ረዲየላሁ ዐንሁ ምን ይላል? قال كان النبي صلى الله عليه وسلم يقول يا الله ملكتنيا نبي صلى الله عليه وسلم يلو نبر اللهم إني أعوذ بك من الهم والحزن والعجز والكسل والجبن والبخل وضلع الدين وغلبة الرجال. يا الله يا الله ملكتنيا نبي صلى الله عليه وسلم الله يمرت أتشو أوتي مفاتيح الدنيا يا دنيان مكفشا هلو يتست أتشو نبي صلى الله عليه وسلم أي يا دنيا هلو يكربين إني أريد أن أجوع يوما وأشبع يوما أو كما قال النبي صلى الله عليه وسلم أني بدنيا لي سنور منور مفلقوا على النبي صلى الله عليه وسلم عندك أن يبلغ بليلك أن يترابك منور مفلقوا مسكين منور بدنيا لي مفلقوا على الله النبي صلى الله عليه وسلم دعاء يدرقون بالنبي صلى الله عليه وسلم اللهم إني أعوذ بك يا الله بانت تتبك اللهن من الهم والحزن كهم كجنكت بانت تتبك اللهن والحزن كحزنم بانت تتبك اللهن يسول جل يميدر سو حزن سو سيموت بث بتشارله بهيوتو يميازن سواله بنورو يميازن سواله بتسطو نجر يميازن سواله لذين يا الله ملكتنيا نبي صلى الله عليه وسلم هل جزي بدنيا بمن نوربت جزي انظروا الى من تحتكم هل جزي ودبتاچاچو تملكتو دنيا لي ستنورو يبتاچاچون تملكتوا كنانተ በታች የሆነ ሰው አለ እኔ የመጨረሻ ዝቅተኛ ሰው ነኝ ካልክ ካንተ በታች የሆነ ሰው አለ ተመልከት እሱን ማለት አባባል ምንድነው የሚባለው ጫማ የለኝም ብለህ አትዘን ለምን እግር የሌለው አለ ደግሞ እግር የሌለው አለ መጓዝ የማይችል አንተ ጫማ የለኝም ብለህ ነው የምታዝነው انظروا الى من تحتكم የበታቻችሁን ተመልከቱ ولا تنظروا الى من فوقكم ከናንተ በላይ ወዳለው አትመልከቱ ይሄ ምን ያደርጋል يا الله سبحانه وتعالى نعمة اندات تكدو الله بنانت لي يواللاچون ጸጋ اندات تكدو يتقماچوال الحمد لله الله عين كسطኝ الحمد لله الله እጅ ከሰጠኝ الحمد لله መውጣት መግባት የምችልበት አካላት ከሰጠኝ الله سبحانه وتعالى ሀብት ሰጥቷቸው ሀብታቸው ሁሉ በህክምና የሚጨርሱ ስንትና ስንት ሰዎች አሉ ህይወት ዱንያ ህይወት ማለት የዱንያ ህይወት ማለት ምንድነች እንደዚሁ ናት ለማንም ሞልታ አታቅሙ ዱንያ ተሟልታ አታቅም ለማንም እንዲሁ እንደለፋ ነው ሰውዬው ወደ አኺራ የሚሄደው نعم يا الله መልእክተኛ ነብይ ሰለላሁ ዐለይሂ ወሰለም ዱዓ ያረጉ ነበር ይሄን ዱዓ ማሐፈዝ ያስፈልጋል ለአንድ ሰሃቢ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሲገቡ የሆነ ሰዓት ላይ መስጂድ ቁጭ ብሎ አገኙት ጥቅልል ብሎ ቁጭ ብሏል የሰላት ወቅት አይደለም በዚህ ሰዓት ላይ መስጂድ ምን ታረጋለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ምን ሆኜ ነው እዚህ ያየው አሉት ያ አላህ መልእክተኛ ሆይ ችግር ነው እዚህ ያመጣኝ አላቸው እዳ ተሸክም ያለው በዝቶብኛል እዳ ችግር ላይ ነኝ ያ አላህ መልእክተኛ ሆይ አላቸው ታዲያ ይሄ ለዚህ መፍትሄው ልንገርህ እንዲያሉት ነብዩ ሰለላሁ ዐለይሂ ወሰለም አዎ ያ አላህ መልእክተኛ ንገሩኝ አላቸው ከዛ ምን አሉት قل بل اللهم اني اعوذ بك من الهم والحزن واعوذ بك من العجز والكسل واعوذ بك من الجبن والبخل واعوذ بك من غلبة الدين وقهر الرجال የሚለውን ዱዓ አድርጋሉት ጧትና ማታ በተባለው መሰረት ሰሃቢዩ ጧትና ማታ አረገ ራሱ ታሪኩን ሲናገር ምን ይላል والله ይላል ከዚያ ያንን ከነገሩኝ በኋላ ያንን ዱዓ ሳደርግ ባጭር ጊዜ ውስጥ አላህ Subhanahu Wa Ta'ala ሁሉን ነገር እዳ የሚባል ነገር ከላይ ላይ አቃለለልኝ አላህ اللهم الله اعوذ بك بانت تطبقالو من الهم والحزن كጭንቀት
ከሐዘን ባንተ ተጠበቃለሁ ወልዐጅዝ ወልከሰል እንደዚሁም ደካማ ከመሆንና ከስንፍና ባንተ ተጠበቃለሁ ወልጁብኒ ወልቡኽል ከፈሪነት ባንተ ተጠበቃለሁ ፈሪ ከመሆን ማለት ነው ከስስታምነት ባንተ ተጠበቃለሁ ያ አላህ ፈሪ ከመሆን ጠብቀኝ ማለት ነው ስስታም ከመሆን ጠብቀኝ ያ አላህ ወضلع الدين وغلبة الرجال ከእዳ ሸክምና ከእዳ ጣጣዎች ባንተ ተጠበቃለሁ እዳ በኔ ላይ ሸክም ከሚሆንብኝ ጠብቀኝ አንተ እንደዚሁም ወንዶች በኔ ላይ የበላይ ሆነው እንደፈለጉ ከሚያሽከረክሩኝ አላህ ጠብቀኝ በሚል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ያደርጉ ነበር ሐምና ሐዘን ሐሳብ ጭንቀትና ሐዘን ሁሉ ጊዜ ከሰው ልጅ ላይ የማይነጠሉ ነገሮች ናቸው ህመም ናቸው በሰው ልጅ ልብ ውስጥ የሚመላለሱ ከነዛ በመነሳት አካልን የሚጎዱ የሚያሽመደምዱ ናቸው ታዲያ ባረከላሁ ፊኩም ዋና መሰረታው የሆነ ከነዚህ ነገሮች አንፃር ልንከተላቸው የሚገቡ የህይወታችን መርሆች አሉ ከነዛ መካከል አንደኛ ልናውቅ የሚገባን በህይወታችን እንደ መርሆ ልንወስድ የሚገባንና ሐዘንን ከላያችን ላይ እንዲላቀቅ እንዲቃለል ጭንቀትና ሐሳብ ከላያችን ላይ እንዲቃለል እንዲላቀቅ የምንጠቀማቸው ሁኔታዎች አሉ ማለት ነው እነዚህ ነገሮች ሁሉ ጊዜ በህይወታችን ሳለን የምንጠቀማቸው ከሆነ ከመምጣታቸው በፊት መከላከል የምንችልበት ነው ማለት ነው ከነዛ መካከል አንደኛ ልናውቅ የሚገባን الدنيا دار ابتلاء ዱንያ ማለት የፈተና አገር ናት ይሄን ልናውቅ ይገባል ዱንያ ላይ ሳይፈተን አልጋ በአልጋ ሆኖ ወደ አኺራ ይሄደ ማንም የለም حتى الله سبحانه وتعالى የወደዳቸው ነብያቶች ስትታመም አስታውስና ማን ታሟል እስቲ ከምርጥ ሰዎች ከኔ በኢማናቸው የተሻሉ በእውቀታቸው የተሻሉ አላህ ዘንድ በጣም የቀረቡ የሆኑ ስንትና ስንት ሰዎች ታሟል ማንን ታስታውሳለህ ጠይቅ ራስህን ስለዚህ ለነሱ ያልቀረው ነገር ለኔ ሊቀርልኝ አይችልም ዱንያ ዳር ኢብቲላእ ነችና ማለት በዲንህ መከራ ሲደርስብህ በዲናቸው መከራ የደረሱባቸው ሰዎች እነማን ናቸው መለስ በልና አስታውስ በሚያደርጉት ወደ አላህ Subhanahu Wa Ta'ala በሚያደርጉት መቃረብ በሚሰሩት ዒባዳ ዲናቸውን አጥብቀው በመያዛቸው ሙሲባ የደረሰባቸው ስንትና ስንት ሰዎች ናቸው አንተ ያ ሙሲባ ሲደርስብህ እነዛን ሰዎች አስታውስ ሰሃባዎች ምን ነበሩ ለሰሃባዎች ነብዩ ሰለላሁ ዐለይሂ ወሰለም የነገሯቸው ምንድነው لقد كان من قبلكم ሰዎች ነበሩ ከናንተ በፊት በእምነታቸው ሰበብ በመጋዝ ሁለት ቦታ የሚሰነጠቁ ነበሩ ካፊሮች በመጋዝ እየገዘገዙ ሁለት ቦታ ሰውነታቸውን ይሰነጥቁታል ይሄ ከኢማናቸው አይነቀንቃቸውም የብረት ሚዶ በስጋና በአጥንታቸው መሃል ይሰቀሰቃል ከእምነታቸው አይነቀንቃቸውም በዲን ላይ ሙሲባ ሲመጣ እንደነዚህ አይነት ሰዎችን አስታውስ በዱንያ ላይ ሙሲባ ሲመጣ በአካል ላይ ህመም ሲመጣ ችግር ሲመጣ ምንድነው ካሁን በፊት የነበረው የሚለውን አስታውስ በመጀመሪያ በራስህ ላይ ሐኪም ቤት ሄዶ ሰውየው ተመርምሮ ደም ግፊት አለብህ ከተባለ ስኳር አለብህ ከተባለ የሆነ በሽታ አለብህ ከተባለ ዱንያ ትገለባበጣለች ነገር ግን መለስ በልና አላህ Subhanahu Wa Ta'ala ምን ያህል አመት በጤንነት እንድትኖር አድርጓል ያንን ማሰብ ያስፈልጋል እንደገና ደግሞ እኔ እንደዚህ ልታመም እንጂ ከኔ በፊት ስንትና ስንት ሰዎች ታመዋል እንዲያውም የአላህ ባሪያ የሆኑ ሰዎች በቅርብ ጊዜ ከነበሩት እነ ሼኽ ኢብኑ ዑሰይሚን እነ ሼኽ ኢብኑ ባዝ ሌሎቹንም ስንመለከት እንዲያውም ወደ አውሮፓ ሀገር ሄደው ይታከማሉ የሆነ ህመም መድኃኒት አለ ይወስዳሉ ያ መድኃኒት ከዚህ ከካንሰር በሽታ ያድኖታል ተብለው ሲነገሩ ስለ መድኃኒቱ ነው የጠየቁት መድኃኒቱ ምንድነው ምን አይነት ነው ከዛ በኋላ ይሄ መድኃኒት ከወሰዱ ጸጉር የሚባል ሰውነቶት ላይ አይኖርም ሲባል ምንድነው ያሉት ይሄ መድኃኒት ወስጄ ጸጉር የሚባል ላይ አይኖርም ጺሜንማ አራግፌ አላህ ፊት አልቀርብም ይቀርብኛል ይሄ መድኃኒት ወስጄ ጺሜ የተራገፈ ሆኖ በባዶ ጺም ሳይኖርኝ ወደ አላህ መሄድ አልፈልግም ይብሞት ይሻለኛል ሞት አይቀርም ያው ሞት ከዛ በፊትም እንደዚሁ ማለት ነው የነብያቶችን ታሪክ ተመልከት ምርጥ የአላህ ባሪያዎች ተፈትነዋል ዱንያ ላይ ፈተና የማይቀር ነው الدنيا دار ابتلاء የፈተና አገር ነው ዱንያ ማለት የሰው ልጅ ሁሉ ይፈተናል ሐዘን ይኖርበታል ጭንቀት ይኖርበታል ነብዩ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና አልተሰደዱም ሰሃባዎች ከመካ መዲና በተሰደዱ ጊዜ ምንድነው የገጠማቸው ወባ የሚባል በሽታ ማለት ነው ሁማ እያንዳንዱ ሰው እንደዚህ እየተርገፈገፈ ማለት ነው የመዲናን አየር መልመድ አቅቷቸው ማለት ኩሉም ሙሰበህ في اهلي والموت اقرب من شراك نعله እያንዳንዳችን
ሞታችን ከጫማ ማሰሪያችን ለኛ የቀረበ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ታመዋል ተጨንቀዋል ሰሃባዎች ከነብያቶች መካከል በህመም የተሰቃዩ ማንን ታቃለ ከዛ ራስ ምታትም በዛ ቀይሰው ደም ግፊትም በዛ ቀይሰው ስኳሩን በዛ ቀይሰው በመንስ ተፈወሱ ከዛ በኋላ ደግሞ የነሱን ስራ ወሰድ በእንደዚህ አይነት መልኩ ህይወትን ልትመራ ነው የሚገባው ዱንያ ግን ሁሉ ጊዜ ምንድናት ዳሩ ኢብቲላእ ናት እንዲያውም ካልክ አሸዱ الناس بلاء الانبياء እንዲያውም በዱንያ ላይ ከሚደርሱ ፈተናዎች ሁሉ ከባዱ ፈተና ማን ላይ ያለው ከባዱ ፈተና ነብያቶች ላይ ነው ثم الامثل فالامثل ከዚያ በኋላ ነብያቶችን ለመምሰል ነብያቶችን ለመከተል የሚጣጣረው እንደ ኢማኑ ጥንካሬ ፈተናውም ይበዛል ይሄን ነው አላህ Subhanahu Wa Ta'ala ያለው አሐሲበ الناس ان يتركوا ان يقولوا آمنا وهم لا يفتنون ሰዎች ያስባሉ እንዴ ይመስላቸዋል እንዴ አምነናል ሙእሚኖች ነን ያአላህ ወዳጆች ነን የተውሂድ ሰዎች ነን የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው ምንከተለው በማለት ብቻ ዝም ብለው መተው ይፈልጋሉ ان يتركوا ان يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم فليعلمن الله الذين صدقوا ولا يعلمن الكاذبين በርግጥም ካሁን በፊት የነበሩትን ሰዎች ፈትነናቸዋል አይቀርም ፈተና ማለት ነው እውነተኞችና ውሸተኞች የሚለዩበት ነውና ديم الله سبحانه وتعالى بليل آيات لمن لنا ولنبلونكم بشيء من الخوف والجوع ونقص من الأموال والأنفس والثمرات وبشر الصابرين برقت من فتناتشوالن كفرهات كرهاب ديوم جنزب انديت أفا اندي قول لكم بمادرك نفس اندي قول بمادرك زر انديت أفا بمادرك بمساسلو تنفتناتشوالن الله سبحانه ونقص من الأموال والأنفس والثمرات وبشر الصابرين سلزيه الدنيا ዳሩ ኢብቲላእ ዱንያ የፈተና አገር ነች ይሄን ወቅ ይሄ ምን ያረጋል ሐዘኑን ያቀለዋል ይሄ ምን ያረጋል ጭንቀቱን ያቀልልሃል ማለት የፈተና አገር ነው ስለዚህ የደረሰብኝ ነገር አላህ Subhanahu Wa Ta'ala ሊፈትነኝ ነው ማለት ስለዚህ ፈተና ከሚያልፉት ሰዎች መሆን አለብኝ ለዚህ ነው ነብዩላህ ሱለይማን አላህ Subhanahu Wa Ta'ala ጸጋውን ሁሉ ሲያሳያቸው የንግስቷን ዙፋን በሰከንድ መጥቶ አጠገባቸው ቁጭ እንዲል ሲያረግላቸው ምንድነው ያሉት هذا من فضل ربي ይህ የጌታዬ ውለታ ነው የጌታዬ ትሩፋት ነው ليبلوني أأشكر أم أكفر لفتنني الله سبحانه وتعالى أأشكر أم أكفر كم يمسجنوت ነኝ ወይንስ ከሚከደው አመሰግናለሁ ወይስ ከዳለው አላህ Subhanahu Wa Ta'ala ሊፈትነኝ ነው ለዚህ ኢብቲላ የማይቀር ነው ማለት ነው ሁለተኛ የህይወታችን መርሆ ልናረግ የሚገባን ሁሉ ጊዜ ልናውቅ የሚገባን የሚደርስብን መከራ ጭንቀት ሐዘን እነዚህ ሁሉ ነገሮች ከሁለት አንድ አይወጡም አንደኛ የሰራነው ወንጀል ነው በሰራነው ወንጀል ቅጣት እየደረሰብን ነው ምናጠፋቸው ትልቅም ይሁን ትንሽ ወንጀሎች አሉ እነዛ ወንጀሎች ሰበብ አላህ Subhanahu Wa Ta'ala እየቀጣን ነው በዱንያ ያ ሊሆን ይችላል ሰበቡ ለዚህ መፍትሄው ምንድነው استغفار ማድረግ ነው ወደ አላህ Subhanahu Wa Ta'ala መመለስ ነው ብዙ ጊዜ ሰዎች ሙሲባ ሲደርስባቸው ወደ ራሳቸው አይመለሱም አብዛኛው ሰው በሌላ ሰው ላይ ነው የሚያላክከው እሱ ነው እንደዚህ ያረገኝ በሱ ሰበብ ነው እንደዚህ የሆንኩት በሷ ሰበብ ነው እንደዚህ የሆንኩት በወንጀሌ ነው የሚል ማንም የለም ስለዚህ በህይወታችን ላይ እንደመርሆ ልንይዘው የሚገባው ምንድነው እሱ በመንሰራው ወንጀል እየተቀጣን ሊሆን ይችላል ችግር ከሆነ ረሃብ ከሆነ ድህነት ከሆነ ስቃይ ከሆነ መከራ ከሆነ ሐዘን ከሆነ ሙሲባ የሚደራረብብን ከሆነ ይሄ ነገር የምሰራው ወንጀል የሚያስከትልብኝ አደጋ ሊሆን ይችላል ብሎ ማመንና ወደ ራስ መመለስ ያስፈልጋል አላህ Subhanahu Wa Ta'ala ምንድነው የሚለው ظهر الفساد في البر والبحر بما كسبت ايدي الناس በምድር ላይ በየብስ ላይ በባህር ላይ ፈሳድ ተስፋፋ ጥፋት ተስፋፋ بما كسبت ايدي الناس የሰዎች እጅ በሰራቸው ጥፋት ማለት ነው እጆቻችን በሰራቸው ጥፋት ليذيقهم بعض الذي عملوا በሰሩት ከፊል ጥፋታቸው ማለት ነው ሁሉም አይደለም በከፊል ወንጀላቸው አላህ ሊያቀምሳቸው ሊቀጣቸው ሲፈልግ የሚያደርገው ነው لعلهم يرجعون ይመለሱ ዘንድ ወደ አላህ እንዲመለሱ ማለት ነው ስለዚህ የሚደርስብን የተለያዩ መከራዎች ሙሲባዎች ማንኛውም አይነት እማን ወደው ነገር በእኛ ላይ ሲደርስብን አንዱ ምንድነው ሰበቡ በሰራነው ወንጀል ነው ማለት ነው ሁለተኛ አላህ Subhanahu Wa Ta'ala
ይሄ ነገር እንዲደርስብን የሚያደርገው በደረጃ ከፍ እንድንል ስለሚፈልግ ሊሆን ይችላል። ሰብር በማድረግ ኢብቲላ መሆኑን አውቀን ሰብር ስናረግ የሚመጣብንን ነገር ችለን ስንቀበልና ወደ አላህ Subhanahu Wa Ta'ala ስንመለስ አላህ ምን ያደርጋል? ደረጃችንን ከፍ ያደርገዋል ማለት ነው። ወንጀላችንን ያበስልናል። በዚህ አይነት ሁኔታ ላይ ማድረግ የሚገባን ምንድነው? እሱ ሰብር እንጂ ሌላ ነገር የለም። ሰብር ማድረግ ነው። መልካምን ነገር መስራት ነው። እንደዚሁም እነዛን ጭንቀቶች በተቻለ መጠን አዝካሮችና ዱዓዎችን በመጠቀም ለማስወገድ መሞከር ነው። ለዚህ ነው አላህ Subhanahu Wa Ta'ala ምንድነው ያለው? ወሊዩመሕሰ አላሁ الذين آمنوا ويمحق الكافرين وما أصابكم يوم التقى الجمعان ሁለቱ ጭፍሮች በተገናኙ ጊዜ በኡሁድ ጦርነት ላይ የሙእሚኑ ጭፍራና የካፊሩ ጭፍራ በተገናኘ ጊዜ በሙስሊሙ በሙእሚኑ ላይ የደረሰው አደጋ ምንድነው? እሱ فبإذنillah በአላህ Subhanahu Wa Ta'ala ፍቃድ እንጂ ከአላህ ፍቃድ ውጭ ካፊሮች በሙስሊሞች ላይ አደጋ ሊያደርሱ አይችሉም። ወለን يجعل الله للكافرين على المؤمنين سبيلا እንዳለው አላህ Subhanahu Wa Ta'ala አላህ ለካፊሮች በሙእሚኖች ላይ ምንም አይነት መንገድ አያደርግም እሱ ፈቅዶ እንዲሆን ካላደረገ በስተቀር ማለት فبإذنillah وليخزي الفاسقين ፋሲቆችን ሊያዋርድበት ነው። ያ ሙሲባ የደረሰው ለምንድነው? እሱ ሙእሚኖችን ሊለይበት ካፊሮችንም ሊለይበት ሙናፊቆችም እንዲለዩበት ተፈልጎ ነው። እንደዚሁም አላህ Subhanahu Wa Ta'ala ምን አለ? ወሊዩመሕሰ አላሁ الذين آمنوا ويمحق الكافرين አማኞችን ሊያጠራቸው ማለት ነው። ንጹህ ሊያደርጋቸው ተምሒስ ነው። ሌላው ደግሞ አላህ ከኛ ምን ሲፈልግ ነው? ተضرع እንድናረግ ሲፈልግ ነው። فلولا إذ جاءهم بأسنا تضرعوا ولكن قست قلوبهم ለምንድነው የኛ አደጋ በእነሱ ላይ ሲደርስባቸው ለምን ራሳቸውን ዝቅ አያደርጉም? ለምን አያዋርዱም? ስለዚህ ሙሲባ ጭንቀትና መከራ ሲደርስ ዞር ብለህ ተመልከት። ከአላህ ጋር ያለኝ ግንኙነት ምን ያህል ነው? ምን ያህል ዚክር አደርጋለሁ በቀን ውስጥ? ምን ያህል ዒባዳዬ ላይ ትኩረት አደርጋለሁኝ? በዱንያ መሽጉል ሆኜ ነው። ስራ ነው ጧትና ማታ። የዱንያ ሒሳብ ነው ጧትና ማታ። ስለዚህ አላህ እየኮረኮመኝ ተመለስ እያለህ ነው ማለት። ለምንድነው ማይመለሱት አለ? ሙሲባ ሲደርስባቸው በሌላ ነገር ያላከካሉ። መመለስ ነው ያለባቸው። ሌላው በህይወታችን ልንከተል የሚገባው መርሆ በእንደዚህ አይነት ጭንቀትና ሐዘን ወቅት ላይ استحضار الثواب አጅሩ ምን ያህል ነው? በሐዘን በሚደርስብን ሐዘን ሰበብ በሚደርስብን ጭንቀት ሰበብ እምናገኘው አጅር ምንድነው? እሱን አቢ ሰዒድ الخدري እንዲሁም አቢ ሁረይራ ረዲየላሁ ዐንሁ ባስተላለፉት ሐዲስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ማ يصيب المسلم ሙስሊምን የሚደርስበት ነገር አይኖርም من نصب ولا وصب ከድካም እንዲሁም ከህመም ولا هم ولا حزن ሐዘን ቢደርስበት እንዲሁም ጭንቀት ቢደርስበት ولا اذن አደጋ ሙሲባ ቢደርስበት ولا غم ሌላ እረፍት የሚነሳ እንቅልፍ የሚነሳ የሆነ ጭንቀት ቢደርስበት حتى الشوكة يشاكها እንዲሁም እሾክ እንኳን ብትወጋው ማለት ነው። እሾክ እንኳን ብትወጋው إلا كفر الله بها خطاياه الله سبحانه وتعالى ወንጀሉን ቢያራግፍለት እንጂ እንዲሁ የሚተው አይደለም። ሙእሚን የሆነ ሰው ማንኛውም ነገር ቢደርስበት በዛ ወንጀሉ ይራገፋል። ስለዚህ በህይወታችን ልንይዘው የሚገባው መርሆ ምንድነው? እሱ ይሄ ነገር ሲመጣብን ሐዘን ጭንቀት ሲመጣብን አጅሩ ምን ያህል ነው? ከአላህ አጅሩን መተሳሰብ ማለት ነው። የሰው ልጅ በሚደርስበት መከራና የሚደርስበት መከራና ጭንቀት ሐሳብና ሐዘን አስቦ አላህ Subhanahu Wa Ta'ala በዛ ሰበብ ያዘጋጀለትን አጅር ቢያቀው ኖሮ ይላሉ በዛ በሚደርስበት አደጋና ሙሲባ ጭንቀትና ሐዘን የሚከተለውን አጅር ቢያውቅ ኖሮ አጅሩን ቢያውቅ ኖሮ ያ አላህ ሌላም ጨምርልኝ ይል ነበር። አንድ ሐዘን ሲደርስበት ምን ያህል አጅር እንደሚያገኝ ሰብር በማድረጉ ቢያውቅ ኖሮ ያ አላህ ሌላም ጨምርልኝ አሳምመኝ ያ አላህ የተቸገረ ሰው አርገኝ ያ አላህ አስርበኝ ያ አላህ ጭንቀት ላይ በጭንቀት ላይ ጭንቀትን ጨምርብኝ ብሎ አላህን ይለምን ነበር። አጅሩ በጣም ከፍተኛ ከመሆኑ የተነሳ ማለት። ስለዚህ እያንዳንዱ የምናደርጋቸው በህይወታችን ውስጥ የምናደርጋቸው ውጣ ወረዶች ሁሉ አጅር አላቸው ማለት ነው። በአላህ እስካመንን ከአላህ እስከተሳሰብን ድረስ ማለት ነው። ዛሬ ሙስሊም የሆነ ሰው ሙእሚን የሆነ ሰው ስንትና ስንት ጭንቀት አለበት። ከጭንቀቶቹ አንዱ በምን አይነት ነው ኻቲማዬ ምንድነው ብሎ ይጨነቃል። መጨረሻ ህይወቴ በምንድነው የሚሆነው? በላ ኢላሃ ኢላላህ ላይ ሞት ይሁን ያ አላህ ልጆቼስ ምን ይሆኑ ይሁን ቤተሰቦቼስ ምን ይሆኑ ይሁን ይጨነቃል ሙእሚን የሆነ ሰው። ይሄ ሁሉ ምንድነው? እሱ አጅር አለው።
እያንዳንዱ የሚያረጋቸው ውጣ ውረዶች የሚደርሱበት ሁሉ አጅር እንዳለው ማሰብ ያስፈልጋል ማለት ነው። ሌላው ምን ይላሉ ዑለማዎቹ? ደዋሙል ሐሊ ሚነል ሙሐል፣ አንድ አይነት ሁኔታ እስከ መጨረሻው በዛ አይነት መልኩ መቀጠል ይህ የማይሆን ነገር ነው። ስለዚህ ኢሕሳን الظن በአላህ ላይ ኢሕሳን الظن برب احسن الظن بربك በጌታህ ላይ መልካም ጥርጣሬ ይኑርህ። ወዕለም አነ الفرج قريب ግልግል ቅርብ ነው። ጭንቅ ቢደርስ መከራ ቢደርስ ምን አለ? ግልግል አለ። ያ ደግሞ ወዲያው የሚመጣ ቅርብ የሆነ ነገር ነው፣ ሩቅ የሆነ ነገር አይደለም። ስለዚህ ሙሲባ ሲደርስ በቃ አለቀልኝ ከዚህ በኋላ ምንም መውጫ የለኝም አትበል። በአላህ ላይ ሙሉ ተስፋ ይኑርህ፣ በአላህ ላይ ሙሉ ተስፋ ይኑርህ፣ ትጠቀምበታለህ ማለት ነው። ሐዲስ ላይ አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ወዕለም አነ الفرج مع الكرب وأن مع العسر يسرا። ከጭንቀት ጋር ባዕድ እንኳን አላለም። أن الفرج بعد الكرب አላለም፣ مع الكرب ነው። ከጭንቀት ጋር ግልግል አለ አብሮ። ጭንቅ ሲመጣብህ አስከትሎ ከዛው ጋር ተያይዞ ምን አለ? መገላገል አለ። وأن مع العسر يسرا ከጭንቅና ከመከራ ጋር ምን አለ? መግራራት አለ ማለት። የተያያዙ ነገሮች ናቸው። ሰውየው ሙሲባ ሲደርስበት እስከ መጨረሻው ህይወቱ በዛ ይቀጥላል ማለት አይደለም። ጭንቀት ሲደርስበት ይሄ እስከ መጨረሻ ይቀጥላል ማለት አይደለም፣ ይቀያየራል። ለዚህ ነው ዱንያ ሁሉ ጊዜ ደሃ የነበረው ሀብታም የነበረው ደሃ፣ ተራ የነበረው ባለስልጣን የነበረው እስር ቤት ሲገባ መታየው ማለት ነው። ነዓም። ስለዚህ በአላህ Subhanahu Wa Ta'ala ላይ መልካም ጥርጣሬ ሊኖር ይገባል ማለት ነው። አላህ Subhanahu Wa Ta'ala ኩለ የውሚን ሁወ ፊ ሻን። አቢ ደርዳ ረዲየላሁ ዐንሁ ምንድነው ያሉት? ሚን ሻእኒሂ የአላህ ስራ ምንድነው እሱ? አን የግፊረ ዘንበን ወንጀልን ይምራል በየቀኑ፣ ወዩፈርጀ ከርበን ጭንቅን ይገላግላል በየቀኑ፣ ወየርፈዐ ቀውመን የተወሰኑ ሰዎችን ወደ ላይ ከፍ ያደርጋል፣ ወየኽፊዱ አኸሪን ሌሎቹን ደግሞ ዝቅ ያደርጋቸዋል። በየቀኑ ማለት ነው። በየቀኑ የሚደርሰው ይሄ ነው ማለት ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ።